We come from all nations, united in our cause. We share a common vision, we see the same bright star. What race or creed, it matters not. So tall and proud we stand. We hail you, St. John Baptist. እሺ በቅድሚያ የካቶሊክ ቴሌቪዥንን ወደዚህ ወደ ክርስቲያን ደላሳል ወንድሞች ህንጸት ማዕከል እንኳን ደህና መጣችሁ ለማለት ወዳለሁ። መልካም የፋሲካ በዓልም ለማለት ወዳለሁ። ስሜ ወንድም ጌታቸው አለማየሁ ይባላል። በኢትዮጵያ የደላሳል ክርስቲያን ወንድሞች ማህበር አስተባባሪና የአዲስ አበባ የቅዱስ ዮሴፍ ትምህርት ቤት ዳይሬክተር ነኝ። ወንድም በላይነህ መድኃኔ እባላለሁ። የክርስቲያን ወንድሞች አባል ነኝ። ላለፉት 30 ዓመታት በወንድሞች ማህበር አባል ሆኜ በትምህርት ቤትም በገዳምም እያገለገልኩ ነው። We hail you, St. John Baptist, we are the Salian. የደላሳል ክርስቲያን ወንድሞች የምንታወቀው ትምህርትን በመስጠት ነው፣ በማስተማር ነው። ያ ደግሞ ከማህበራችን ኃላፊ ወይም ደግሞ ፋውንደር ከቅዱስ ዮሐንስ ደላሳል የተረከብነው ኃላፊነት ነው። እንግዲህ የቅዱስ ዮሐንስ ደላሳል ምናልባትም በዓለም ደረጃ የዘመናዊ ትምህርትን ዳይናሚዝም ከቀየሩ የቤተ ክርስቲያን ሁለት ሰዎች አንደኛው ነው። አንደኛው የሎዮላው ኢግናሽየስ ነው። ሁለተኛው ደግሞ ቅዱስ ዮሐንስ ደላሳል ነው። እንግዲህ ቅዱስ ዮሐንስ ደላሳል ውልደቱ በሬምስ ከተማ በፈረንሳይ ሀገር ነው። ዓመተ ምህረቱ ደግሞ የተወለደበት ዓመተ ምህረት በ1651 ነው እንደ አውሮፓውያኑ አቆጣጠር። የደላሳልን ህይወት ስንመለከት በጣም ከሀብታም ከመሳፍንት ቤተሰብ የመጣ ትሁት የሆነ በአእምሮ የላቀ ንቃተ ህሊናው ጥሩ የሆነ ሰው ነው ተብሎ የታሪክ ምሁራን የሚነግሩን እና እግዚአብሔር እንደምናውቀው ሁላችንም እግዚአብሔር ለራሱ ሊያደርገን ሲፈልግ ሁሉ ጊዜ የፈለገ ምክንያት ብንደረድር አይተወንም። ይህንን ደግሞ በሙሴ አይተናል። ሙሴ እግዚአብሔርን እንዲያገለግል ሲመረጥ ሲሾም ሙሴ ያለው ምንድነው? እግዚአብሔር እባክህ እንደው ይሄንን ኃላፊነት ለኔ ሳይሆን ወንድሜ በንግግር ችሎታው ጥሩ ስለሆነ እሱን ብትመርጥ፣ እኔ ደግሞ መናገር ብዙም አልችልም፣ በስብዕናቸው ጥሩ የሆኑ ሰዎችን ብትመርጥ ይሻላልና እኔም ብተወኝ ብሎ ነበር። ዮናስንም እና የነነዌን ናሬቲቭ ስናይ ብዙ ጊዜ ከቅዱስ መጽሐፉ ዮናስ እየሄደ ከእግዚአብሔር ጋር የሚጋጭ አይነት ፐርሰናሊቲ ያለው ሰው ነበርና አንተ ቀጥሎ ትምራቸዋለህ፣ ስለዚህ ይሄንን ኃላፊነት እንዲያው ለኔ ባትሰጠኝ የሚል አይነት አዝማሚያ የነበረው ሰው ነውና ደላሳል ግን እንደ ሙሴም እንደ ዮናስም እንደ ሌሎቹም ሐዋርያት ያን ያህል ብዙ ምክንያት እግዚአብሔር ሲጠራው ለኃላፊነት ሲሾመው ያን ያህል ብዙ ምክንያት ያልደረደረ ሰው ነበርና ከመጀመሪያው ጀምሮ ኢንቴንሽናል ነበር እግዚአብሔርን ለማገልገል። የሚያራምደው ፍልስፍና የሰው ልጆችን ለማዳን ወይም ደግሞ ከእግዚአብሔር ጋር ለማቀራረብ መንፈሳዊ ትምህርትና ሰብአዊነት የተላበሰ ሰዋዊ ትምህርት ሊሰጣቸው ይገባል። ስለዚህ ደላሳል በወቅቱ ትምህርት ለማን ነበረ? ለመሳፍንትና ለነገስታት ቤተሰቦች ወይም ልጆች ነበረና ብዙ ጊዜ ያስብ የነበረው እሱ ለትምህርት ሲሄድ ወደ ቤተክርስቲያን ሄዶ ሲመላለስ ሜዳ ላይ እንዲሁ ውር የሚሉ ልጆች ነበሩና እነዚህ ልጆች በምድር ላይ ሆነው ብዙም ሳይቀናቸው ድሆች ናቸው። ብዙም ሳይቀናቸው ምናልባትም ሲሞቱ እግዚአብሔርን ሳያውቁ ሊሞቱ ስለሚችሉ ሊያልፉ ስለሚችሉ ለምንድነው መንፈሳዊ ትምህርት ማይሰጣቸው እያለ በውስጡ ያሰላስል ነበር። So tall and proud we stand,
We hail you, St. John Baptist. We are the Salian. ደላሳል አመጣጡ ራሱ አባቱም የእናቱም አባት የሕግ ባለሙያዎች ነበሩና ደላሳል የመጀመሪያ ልጅ እንደመሆኑ መጠን እንግዶችን ካስተናገደ በኋላ የሚያደርገው የነበረው ምንድነው? ስለ እግራቸው ስር ቁጭ በማለት ልክ እንደ ኢየሱስ ማለት ይቻላል እንደ አባቱ የሕግ ባለሙያ አለም ደግሞ እንደ አያቱ የፍርድ ቤት ዳኛ ሊሆን ይችላል የሚል መላምት ነበራቸው። ደላሳል ግን ብዙ ጊዜ ይመስጠው የነበረው ሴት አያቱ የሚነግሩት የቅዱሳን የህይወት ታሪክና የሴት አያቱ መንፈሳዊ ህይወት ነበርና ሰዎች እንዳሰቡት ሳይሆን እሱ ውስጡ ይነግረው እንደነበረ ወይም ደግሞ ሴት አያቱ ኢንፍሉዌንስ አድርገውት እግዚአብሔርን ማገልገል መረጠና ገና በለጋ ዕድሜው በ7 ዓመት ላይ ደላሳል የቤተክርስቲያን አገልጋይ ቀጣይ ላይ ደግሞ የቤተክርስቲያን ካህን ሆኖ ከአጎቱ ላይ ካህን እንግዲህ የቤተ ክርስቲያን ማዕረግ ነው። ምን ይላሉ ቤተሰቦቹ ሲወያዩ? ይሄ ማዕረግ ለደላሳል እንጂ ለሌላ ሰው መሰጠት የለበትም። ምክንያቱም ደላሳል መንፈሳዊ ነው። ደላሳል ንቃተ ህሊናው ጥሩ ነው። ደላሳል ጥሩ ጭንቅላት ያለው ወይም ደግሞ ሰው አክባሪ ስለሆነ ይሄ ማዕረግ የሚገባው ለማን ነው? ለደላሳል ነው ብለው ያምኑ ነበርና እንግዲህ ደላሳል ገና በ13 ዓመቱ የቤተ ክርስቲያን አገልጋይ ይሄንን የትልቅ ካህን ማዕረግ ተቀብሎ እግዚአብሔርን ማገልገል ይጀምራል። So tall and proud we stand. We hail you, St. John Baptist. We are the Salian. እንዳጋጣሚ ሆኖ ቄስ ሆኖ ሲያገለግል የሱ አጎት እሱን ኢንስፓየር ያደረጉት ሌላ ቄስ ነበሩና ቄስ ሮናልድ ይባላሉ። እሳቸው በድንገት ያልፉና ደላሳል ምን ይጠየቃል? እነዚህን ሲስተሮች ያገለግሉ የነበረው እኚህ አጎቱ ጠዋት ላይ በቤታቸው እየሄዱ ቅዳሴ በመቀደስ እነሱን በማማከር መንፈሳዊ ትምህርትን በመለገስ ሌላው ግን አጠቃላይ ገቢያቸውን ሁሉ በትክክል መዝግቦ ያላቸውን የኢኮኖሚ አካሄድ ወይም ደግሞ ሁኔታ በማጤን የተሻለ ኑሮ እንዲኖሩ የማድረግም አካሄድ ነበረውና እንግዲህ በዚህን ወቅት ነበር ደላሳል ከማን ጋር የሚገናኘው? አድሬኒየል የሚባል አንድ ሰው በየከተማው እየሄደ ትምህርት ቤቶችን የሚከፍት ትምህርት ቤቶችን ደግሞ የሚከፍተው በሰዎች እገዛ ነውና እንደ አጋጣሚ ሆነው ካህን ሮናልድን ወይም ደግሞ ቄስ ሮናልድን ያግ ስለነበረ ከዚህ በፊት የሲስተሮች አለቃ የነበሩት ሲስተር ኢሚዲየትሊ ያስተዋውቋቸዋል እና አድሬኒየል ለተወሰነ ጊዜ እዛ ከቆየ በኋላ ትምህርት ቤት ይከፍታል። ደላሳል ያው የግድ ማየት ስለነበረበት መጎብኘትም ስለነበረበት አድሬኒየልም እንግዳ ስለሆነ በየጊዜው እየሄደ እየጎበኘው ነበርና ከትንሽ ወቅት በኋላ አድሬኒየል ትምህርት ቤት ይከፍታል። ደላሳልም እየሄደ ያግዘው ነበርና ግን ደላሳል ነገሮችን በሚያይበት ጊዜ ትምህርት ቤቱ በትክክል እየተከናወነ ወይም ደግሞ እየተመራ እንዳልሆነ ይረዳልና በስተመጨረሻም አድሬኒየል ያው የሰከነ መንፈስም ስለሌለው በየቦታው ትምህርት ቤቶችን የመክፈት አባዜ ስላለበት ከሬምስ ከተማ ቀጣይ ላይ ያለችውን ከተማ ሩዋን ወይም ደግሞ ወደ ሌላ ከተማ ሄዶ ትምህርት ቤትን ለመክፈት በማሰብ ከመሄዱ በፊት ግን ደላሳል ምን ይለዋል? እባክህ ደላሳል ለተወሰኑ ሳምንታት ያህል ትምህርት ቤቴን ብታይልኝ፣ አሁን ተከፍቷል፣ ጥሩ ረን እያደረገ ነው፣ እኛም እየመራ ነው፣ ግን ቀጣይ ከተማ ላይ ደግሞ ትምህርት ቤት መክፈት ፈልጋለሁና እንደው ለተወሰኑ ሳምንታት ብታግዘኝ ይለዋል እና ደላሳል እንደለማዱ ይጸልይበታል፣ ሰዎችን ያማክራል። ከዛ በኋላ ምንም ችግር የለውም አንተ ስራህን መስራት ትችላለህ፣ እኔ እስከምትመለስ ድረስ ትምህርት ቤቱን ማየት መጎብኘት እንዲሁም ደግሞ አንዳንድ ነገሮችን በገዛ መልክ መስጠት ይችላለሁ ብሎ ቃል ይገባለታል። አድሬኒየል እንደለማዱ ወደ ቀጣይ ከተማ ይሄዳል ትምህርት ቤት ለመመስረት። ደላሳል ደግሞ ይሄን እሱ የመሰረተውን ትምህርት ቤት በየቀኑ እየሄደ መጎብኘት ይጀምራል። እንግዲህ አምስተኛ ኃላፊነት መሆኑ ነው ደላሳል እና
ማስተማር ከድሮም ጀምሮ ውስጡ ነበር። ዋናና ትልቁ ነገር የእግዚአብሔር ጥሪ ነው። ሰው ካልተጠራ በውስጡ ይሄ ዲዛይር የምንለው ፍላጎት የምንለው ጥሪ የምንለው ነገር ከሌለ ወደኛ ስራ ወደኛ አገልግሎት ለመምጣት ክርስቶስን እንዳስተማሪ ለማየት እንግዲህ እኛ ስራ የክርስቶስ አስተማሪውን ክርስቶስ መምሰል ነው። ስንመስል ክርስቶስ የአባቱን ፍቃድ የራሱን ሳይሆን የአባቱን ፍቃድ እንደፈጸመ እስከ መጨረሻው ታዛዥ እንደሆነ ያንኑ እኛም የክርስቶስን በመምሰል የቅዱስ ዮሐንስ ደላሳልን ትልቅ ራእይ እግዚአብሔርን ለማገልገል ያደረገውን ነገር እኛም ደግሞ በዘመናችን ለማድረግ የምንገባበት ማህበር ነው። ደላሳል ባክግራውንዱም የትምህርት ስለሆነ ነገሮችን ሲያይ በትክክል ረን እያደረጉ አይደለም። ስለዚህ እነዚህ ሰዎች መጀመሪያ ራሳቸው ኮች መደረግ አለባቸው፣ ትሬኒንግ ሊሰጣቸው ይገባል። ከዛ በኋላ ነው ሌሎችን ማስተማር የሚችሉት ይልና ትምህርቱን እያስተማሩ በቀኑ መጨረሻ ላይ ግን ደላሳል እነዚህን አስተማሪዎች ኮች ማድረግ ይጀምራልና በትንሽ ወራት ውስጥ ትምህርት ቤቱ በጣም ይቀየራል። So tall and proud we stand. We hail you, St. John Baptist. We are the Zion. ድሆችን ለማገልገል ህይወቱን ጊዜውን መሰዋት ይጀምራልና ከወራቶች በኋላ ነገሮች እንዳልነበሩ ነው የሆኑት። ትምህርት ቤቱ በጣም አደገ፣ የተሻለ ሆነ። አድሬኒየል ሲመለስ ደግሞ ትቶት የሄደው ትምህርት ቤት ሳይሆን ኮምፕሊትሊ አፕሳይድ ዳውን ተቀይሮ ሌላ የተሻለ ትምህርት ቤት ሆኖ ያገኘዋልና እንዴ ደላሳል እኔ በእንደዚህ አይነት መልኩ ትምህርት ቤቶችን መርጬ አላቅም። አሁን ግን እያየሁት ያለሁት ነገር በጣም ጥሩ ስለሆነ እባክህ ለምንድነው እኔ ሌላ ቦታ ላይ የሄደበት ከተማ ላይ ትምህርት ቤት መስርቶ ስለተመለሰ ሌላ ኃላፊነት ስላለኝ እዚህ ያለውን አንተ ብትከታተልልኝ ይለዋል። ስለዚህ ደላሳል አሁንም ይጸልያል፣ ለሰዎችን ያማክራል። መጨረሻ ላይ እሺ ብሎ ኃላፊነቱን ይቀበላል። የሞደርን ኤዱኬሽንን ዳይናሚዝም የቀየረው በሳይመልታኒየስ ኤዱኬሽን ነው። ስለዚህ መምህር ተማሪዎች ፊት ለፊት አሁን ላይ እንደምናደርገው መምህሩ ፊት ለፊት ይቆምና ተማሪዎች ቁጭ ብለው እሱ የሚያስተምረውን ትምህርት እንዲከታተሉ ያደርጋልና ደላሳል ልክ እንደ ኢግናቲየስ ሎዮላ በዚህ ይታወቃል። ስለዚህ ደላሳል ወደዚህ ህይወት ውስጥ ሲገባ የቤተሰብም ኃላፊነት ስላለበት ማድረግ የፈለገው ምንድነው እነዚህ አድሬኒየል የመረጣቸውን ትልልቅ ሰዎች ግን ያልተማሩ እነሱን ኮች ለማድረግ በደንብም ኮች ለማድረግ ወዴት ይወስዳቸዋል? ወደ እናትና አባቱ ቤት። እንግዲህ ቅድም እንዳልኳችሁ ከመሳፍንት ከከበርቴ ቤተሰብ የመጡ ናቸው። እሱም ወንድሞቹም እህቶቹም ወደ ቤት ደግሞ የሚወስዳቸው ያን ያህል ስልጡኖች ያልሆኑ ትምህርት ያልነካቸው እሱ ኮች የሚያደርጋቸው አንዳንዴም ትንሽ ቆሸሽ ያሉ ሰዎች ነበርና አብረው ዳይኒ ላይ ወይም ደግሞ ማዕድ ላይ ሲቀርቡ የደላሳል ቤተሰቦች ደስተኞች አልነበሩም። እንዴት ነው እነዚህ ድሆች ከኛ ከመሳፍንት ቤተሰቦች ጋር አንድ ላይ የሚቀርቡት የሚል አመለካከት በውስጣቸው ያድራልና ደላሳል ግን ይሄንን አልተቀበለውም። ምናልባትም ቤተሰቦቹ ስለ ደላሳል ሲያስቡ ይሄንን በማድረጉ ደላሳል እውነትም ራሱን ስቷል፣ አብዷል ብለው አስበው ነበርና ለትንሽ ጊዜ እዛ ከከረሙ በኋላ ሙሉ ለሙሉ ደላሳል ቤተሰቦቹን ትቶ ከነዚህ ሰዎች ጋር አንድ ላይ በመሆን ትምህርት ቤቱን በደንብ ሊያጠናክር ማህበርም ለመመስረት ይወስናል እና በአብዛኛው ከቤተሰቡ የወረሰውን ሀብት ከዓመታት በኋላ ለወንድሞቹ ለእህቶቹ ያከፋፍልና የእሱን ድርሻ ደግሞ ለራሱ ይዞ ሌላ ቦታ ወጥቶ ከነዚህ ስልጡኖች ካልሆኑ ሰዎች ጋር የእግዚአብሔርን ተልእኮ ለመወጣት ሌላ ቦታ ተከራይቶ መቀመጥን ፈለገና በ1679 አካባቢ ላይ ነው ይሄ የሆነውና ደላሳል ክርስቲያን ወንድሞች ማህበርም ምስረታው እንግዲህ ከዛ ጊዜ ጀምሮ ነው የሚሆነው። So tall and proud we stand. We hail you, St. John Baptist. We are the Zion.
ላይ ሳለ እነዚህ ሰዎች በማስተዳደር ላይ ሳለ ትምህርት ቤቱንም እያስተዳደረ በመሃል ከፍተኛ የሆነ ረሃብ ይፈጠራል ፈረንሳይ ሀገር ውስጥና እኛ ወደምናውቀው ጎዳና ወደ መንገድ ነው የምንወጣው እየለመንም ልንኖር እንችላለን አንተ ግን ክፉ ነገር ቢመጣ የምትመለሰው ወደ ቤተሰቦችህ ነው እንዲሁም ደግሞ የወረስከው ገንዘብ ስላለ ያን ያህል ችግር የማይነካህም ብለው በጣም ሲወተውቱት መጨረሻ ላይ ደላሳል ምን ያደርጋል አጠቃላይ የወረሰውን ገንዘብ ለድሆች ማከፋፈልን ፈለገና ለድሆች ዳቦም ምግብ ነክ ነገሮችን ገዝቶ ካከፋፈለ በኋላ ከዚህ በኋላ እንግዲህ እኔም ልክ እንደናንተ ምስኪን ነኝ እንደናንተ ደሃ ነኝ ለዚህ ከዚህ በኋላ የምንኖረው በእግዚአብሔር ጸጋ ብቻ ነው ብሎ ቃለ መሐላ ላይ ወስናሉ ሁለት ብራዘሮችና እሱንም ጨምርና ሁለት ወንድሞች እና ደላሳል እንግዲህ ከዛ ጊዜ ጀምሮ ነው የደላሳል ህይወት የእግዚአብሔር ተልእኮን ያማከለ እንዲሁም ደግሞ ለሰዎች የኖረ ሰው እንደሆነ የምንረዳውና ለደላሳል ብዙ ችግሮች ገጥመውታል ከቤተሰቦቹም እንዲሁም ደግሞ ከዘመድ አዝማዶቹም መጨረሻ ላይ ከቤተ ክርስቲያን አባቶች ጠንከር ያለ ትችት ደላሳል ጋር ይደርስ ነበርና በዚህ ሁሉ ሳይበገር ሰዎች ግን በጣም ለጋሾች የሆኑ የሱ ባልደረቦች የሱን ተልእኮ የተረዱ ሰዎች በጣም በቅርበት ያግዙት ስለነበር ስራው የተሳካ ተልእኮ የተሳካ ነበርና ከሪምስ ተሻግሮ ወደ ዋናው ከተማ ወደ ፓሪስ እንዲሁም ደግሞ ወደ ሌሎች ከተሞችም በመሄድ ብራዘሮች የክርስቲያናዊና የሃይማኖታዊና የሰዋዊ ትምህርትን እየሰጡ ብዙ ትምህርት ቤቶችን ብዙ ቤቶችን ከከፈቱ በኋላ በስቅለተ አርብ ላይ ደላሳል ያርፋል እንግዲህ ደላሳል በዛው ቢቀጥል ዶክተር ሆኗል ደላሳል በዛው ህይወቱ ቢቀጥል ኖሮ ቄስ እንደሆነው ምናልባትም አቡን ካርዲናልም ሆነው እንዲሁም ደግሞ ፖፕም ሊሆን የሚችል ሰው ጥሩ ካሊበር ያለው ንቃተ ህሊናው የተሻለ የሆነ ሰው ነበርና ግን የእግዚአብሔር ተልእኮ ሌላ ስለነበረ እሱም ኢንቴንሽናል ስለነበረ ደላሳል የክርስቲያን ወንድሞች ማህበርን በመመስረቱ እዛው ፈረንሳይ ላይ ብቻ አይደለም የቀረው ተልእኮው እንግዲህ ወደ ዓለምም አልፏል We share a common vision. We see the same bright star. One race or creed, it matters not. So tall and proud we stand. We hail you, St. John Baptist. We are the Zion. የክርስቲያን ወንድሞች የላሳል ወንድሞች ማህበር 75 ዓመት ይሆነዋል ወደ ኢትዮጵያ ከኤርትራ ጋር በነበረችበት ጊዜ ቀድመው እንደውም ወንድሞች በኤርትራ ነበሩ ግን ወደ ኢትዮጵያ ስንመጣ ከጅቡቲ ነው ወንድሞች ወደ ድሬዳዋ መጀመሪያ የመጡት ወንድም ፊሊፕ ወንድም ሮጀር አሁን ብስራተ ገብርኤል የምንለው ትምህርት ቤት ያቋቋሙት እንደውም በመጀመሪያ በፈረንሳይኛ ትምህርት ይሰጥበት የነበረ ለወንዶች ብቻ በብስራተ ገብርኤል በ1946 በእኛ ማለት ነው 53 በፈረንጆች እዛ ነው የጀመርነው እርግጥ በዛ ጊዜ ብዙ ተመካሪያን ገና እንግዲህ እነርሱ ከመጡ በኋላ ወጣቶችን የሚያገኙበት ሁኔታ ነበር ድሬዳዋ ያሉ አንዳንድ የኢትዮጵያኖችን የማግኘት የማዘጋጀት ነበር እንደውም በቅርብ ህይወታቸው ያለፈው አቶ ለምሴ ወላረጋይ የመጀመሪያው ተመካሪም ተማሪም በኋላም ወንድም ሆነው በክርስቲያን ወንድሞች ማህበር ለ20 ዓመት በላይ ያገለግሉት ጅማሬያቸው በዛ ነው በብስራተ ገብርኤል ክርስቲያን ወንድሞች አገልግሎት የጀመሩበት ቦታ ማለት ነው ከዛማን ከአሜሪካን ሀገር ወንድሞች ሲመጡ
የትምህርት መስጫ ቋንቋም ወደ እንግሊዝኛ መለወጥ ነበረበት። የወንዶችም ትምህርት ቤት በሰባዎቹ ውስጥ በዛን ጊዜ በደርግ ጊዜ ወንዶቹ በተለያየ ምክንያት ከትምህርት ሲቀሩ ሴቶችንም ወደ ትምህርት ቤቱ የመጋበዝ ሁኔታ ስለነበር ሁለት ነገር ተከሰተ ማለት ነው። ወንድና ሴት እንደገና ደግሞ የእንግሊዝኛ ቋንቋም ከፈረንሳይኛ ወደ እንግሊዝኛ አክቹአሊ እሱ ቀደም ብሎ ነው። ወንድሞች በብስራተ ገብርኤል እያሉ ድሬዳዋ ኖተርዳም የእመቤታችን ትምህርት ቤትም ያገለግሉ ነበር። እዛ የኛ የብስራተ ገብርኤል ትምህርት ቤት ከአንደኛ እስከ 8ኛ ብቻ ነበር። ከዛ ወደ 9ኛ ሲያልፉ ወደ እመቤታችን፣ እዛ ደግሞ የኛ ወንድሞች እዛ አገልግሎት ይሰጡ ነበር። በዛን ጊዜ እንግዲህ ከታወቁ ትምህርት ቤቶች ዛሬም ድረስ ስም ካላቸው ትምህርት ቤቶች መካከል ነው። በጣም እኛም በኋላ ትምህርት ቤት ሄደን ኃላፊነት በወሰድን ጊዜ ሲነገሩን የነበሩ ነገሮች በጣም አዳዲስ ነገሮች የተጀመሩበት ነው። ክርስቲያን ወንድሞች በተለይ ከአሜሪካን ሀገር እየተቀላቀሉን በአዲስ አበባ በመጡ ጊዜ በካቴድራል ጀመሩ። ካቴድራል ምናልባት በጭቃ ቤት በምን ውስጥ የነበረችው ቀደም ብሎ ከዛም የክርስቲያን ወንድሞች እዛ ያለውን ህንጻ ሰርተው ማስተማር ጀመሩ። በዛን ጊዜ ነው እንግዲህ ግብዣውን አግኝተው ከኢምፔሪያል ከንጉሥ ኃይለ ሥላሴ ለወንዶች ተማሪዎች ትምህርት ቤት እንዲከፈት ክርስቲያን ወንድሞችን በጋበዟቸው መሰረት በፈረንጆች በ1959 የቅዱስ ዮሴፍ አዲስ አበባ ያለው ቅዱስ ዮሴፍ ትምህርት ቤት አገልግሎቱን ለወንዶች ልጆች ጀመረ ማለት ነው። ቀደም ብሎ በናዝሬት ስኩል ይኸው ለልጃገረዶች የተጀመረ ነበር ሲነግሩን። ከዛ ወደዚህ የመጡ ናዝሬት ስኩል እና የሴንት ጆሴፍ አዲስ አበባው ከዛን ጊዜ ጀምሮ አብረው ተወዳዳሪም እንደገና ደግሞ አብረው የመስራት እንትን ታሪክ ስራ የጀመሩበት ጊዜ ነው ማለት ይቻላል። ስለዚህ ከ1959 የቅዱስ ዮሴፍ ትምህርት ቤት ምስረታ ጋር ተያይዞ ብዙ ነገሮች የትምህርት ለውጥ፣ ጥሩ አይነት ትምህርት የመስጠት በአብዛኛው አሜሪካኖች ስለነበሩ ትራዲሽኑም ባህሉም በዛ ደረጃ ስታንዳርዱም ከፍ ባለ ሁኔታ ስለጀመረ በጣም ታዋቂ የነበሩ በወቅቱ በመንግስት ኃላፊነት ላይ የነበሩ ትልቅ ማዕረግ ላይ የነበሩ ሰዎች ልጆቻቸውን የሚያስተምሩበት ትምህርት ቤት ነበር። ያ ቀስ በቀስ ትምህርት ቤቱ ሌሎቹንም ልጆች እየቀላቀለ ግን እስከ ዛሬ ድረስ ወንዶችን ብቻ እያስተማረ ነው የሚገኘው። በዚሁ አመት አካባቢ በ1950ዎቹ ውስጥ የክርስቲያን ወንድሞች ባይጀምሩትም የአሁን ቅዱስ ዮሴፍ ትምህርት ቤት ናዝሬት ያለውም የጀመረበት ጊዜ ነው። በ50ዎቹ ውስጥ የፍራንሲስካን እህቶች እነሱም እንደዚሁ በትንሽ ጭቃ ቤት ወይም ደግሞ አነስተኛ 10-12 ልጆች በማስተማር የጀመሩት ትምህርት ወደ 82-83 አካባቢ ሲመጣ የክርስቲያን ወንድሞች ደግሞ እዛ ያለውን ኃላፊነት ከእህቶች ላይ ተቀበሉ። ከዛም መቂ ካቶሊክ ደግሞ እዛም የክርስቲያን ወንድሞች ለ25 ዓመታት አገልግለዋል። ከቅርብ ጊዜ እዛ የነበሩት ካህናት ነበሩ። በጣም ታዋቂ ጥሩ ሚሽን ያለበት ለመቂ ሕዝብ ብቻ አይደለም፣ በእውነት ለኢትዮጵያ ታላቅ ውለታ ሊውሉ የቻሉ ሰዎች ያለፉበት ትምህርት ቤት ነው፣ የተማሩበት ትምህርት ቤት ነው በቴክኒክ። ከዛም በኋላም ትምህርቱ በተጠናከረ መንገድ ጥራት ያለው ሆኖ እንዲቀርብ ደግሞ የክርስቲያን ወንድሞች አስተዋጽኦ ከፍተኛ ነበር። ለ25 ዓመታት ያህል በተከታታይ ካገለገልን በኋላ በ2010
ፈረንጆቹ የቅዱስ ዮሐንስ ደላሳል ትምህርት ቤት በእኛ ፋውንደር ወይንም ደግሞ መስራቻችን ስም ከእማሆይ ቴሬዛ እህቶች ጋራ በመሆን ሁሉም ተማሪ ትምህርት ማግኘት ይገባዋል፣ ሁሉም ደግሞ ሊማር ይችላል የሚለውን ነገር በእውነት መሰረት ያስያዝንበት ትምህርት ቤት ነው። ትልቅ ስራ የተሰራበት ትምህርት ቤት ነው። እስካሁን ድረስ ጥሩ ውጤት እያሳየ የሚገኘውን ትምህርት ቤታችን ደግሞ በፈረንጆቹ በ2010 ጀምሮ እንግዲህ ላለፉት 15-16 ዓመታት ውጤቱን ጠብቆ ያለ ትምህርት ቤት ነው። One race or creed, it matters not. So tall and proud we stand. We hail you, St. John Baptist. We are the Zion. የክርስቲያን ወንድሞች ማህበር የቀን ውሎ ምን ይመስላል? እንደየ ኃላፊነቱ ነው። አንዳንዶቻችን ክፍል ውስጥ በመግባት ልጆችን በተዘጋጀንበት ትምህርት ዝግጅቴ ጂኦግራፊ ከሆነ ጂኦግራፊ አስተምራለሁ፣ ዝግጅቴ እንግሊዝኛ ከሆነ እንግሊዝኛ አስተምራለሁ፣ ሂሳብም ፊዚክስም እንደዛው። ሞራል ግን ሁላችንም የማስተማር ግዴታ አለብንና ትምህርት ቤት ላይ ውሏችንን የምናደርግ ከሆነ ጠዋት ከእንቅልፋችን ከተነሳን በኋላ ቻፕል በመግባት የጋራ ጸሎት እናደርጋለን። ጸሎታችንን እንደጨረስን ቀደም እንዳየኸው ማዕድ አብረን ተጋርተን ጠዋት ላይ አንዳንዶቻችን እዛው ቤት ውስጥ ከሆነ አገልግሎታችን የተሞክሮ ፕሮግራም ኃላፊዎች ከሆነን እዛው ቤት ውስጥ በመሆን ከወጣቶችን አካምፓኒ በማድረግ ቀኑን እናሳልፋለን። ትእዛዛችን ተልኳችን ደግሞ ትምህርት ቤት ላይ ከሆነ ወደ ትምህርት ቤት ምናልባት 1 ሰዓት ከ20 ከ25 ጀምሮ ከቤታችን በመውጣት አዲስ አበባ ላይ ካለ ወደ ቅዱስ ዮሴፍና ቅዱስ ዮሐንስ ደላሳል ትምህርት ቤት በመሄድ ቀኑን እንግዲህ እናሳልፋለን። አዳማ ላይ የቅዱስ ዮሴፍ ትምህርት ቤት ስላለ እዛው ለብራዘሮች ቤት ቅርብ ላይ ያለ ትምህርት ቤት ነው። ምናልባት የ2-3 ደቂቃ ወክ ነው። እዛ በመሄድ ጠዋት የሰልፍ ስነ ስርዓት ያደርገው ወደ ክላስ ይገባሉ። ከዛ በፊት ግን በሰልፍ ስነ ስርዓት ላይ የእግዚአብሔር ቃል ተነግሮ ተጸልዮ ነው የሚገባውና በእያንዳንዱ የደላሳል ክርስቲያን ወንድሞች ትምህርት ቤት ውስጥ ቀናችን የሚጀምረው ትምህርት ቤት ውስጥ በጸሎት ነው እና በየትምህርት ቤታችን ላይ በጸሎት ነው የሚጀምረው። ከዛ ወደ ክላስ በመግባት ተማሪዎች በትምህርታቸውን በጸሎት አሁንም ድጋሚ በክፍል ውስጥ በጸሎት ይጀምራሉ። ከዛ በኋላ ያው የረፍት ሰዓት የምሳን ፕሮግራም አለ። የክርስቲያን ወንድሞች ማህበር ከሌላው ማህበረሰብ ጋር ምሳ አንድ ላይ በመብላት በተለይ አዲስ አበባ ላይ ከሆነ ወደ ቤት ስለማይመለሱ በአንድነት ምሳ ይበላሉ እና ብራዘሮች ከሌላው አስተማሪዎች ጋር ከሌሎች አስተማሪዎች ጋር አብረው የምሳ ፕሮግራማቸውን አድርገው ወደ ክላስ ይገባሉ እና አስተማሪ የሆነው እንግዲህ በክፍል ውስጥ ጊዜውን ያሳልፋል። ኃላፊነት ቦታ ላይ ያለው እንደኔ አይነቱ ምናልባት ወላጆች የልጆቻቸው ችግር አሳስቧቸው መተው ማናገር ከፈለጉ ቢሮአችን ክፍት ነው። ብዙ ጊዜ ከነሱ ጋር በበቂ መልኩ አብረን እንጓዛለን። ልጆቻቸውን ለመቀየር የልጆቻቸውን ሕይወት ደግሞ ለመቀየስም ስብሰባም ይኖረናል። የአስተዳደር ስብሰባ በሳምንት አንዴ በአብዛኛው በትምህርት ሂደቱ ላይ ለመወያየት ያለውን ችግር ለመፍታት ነገሮችን ደግሞ ለመገምገምና ለማቀድ አንድ ላይ በመገናኘት በየጊዜው ከአስተዳደር ሰራተኞቻችን ጋር አብረን እንሰራለን። እንግዲህ የቀን ውሏችን ይሄን ይመስላል። ከዛ በኋላ ማታ ምሽቱን ደግሞ ወደ 10 ሰዓት ተኩል 11 ሰዓት ወይ 11 ሰዓት ተኩል ገደማ ምንም ሌላ አክቲቪቲ ከሌለ ወደ ቤታችን በመመለስ የጽሞና ጊዜ እያንዳንዱ ብራዘር የጽሞና ጊዜ ይኖረዋል። የ30 ደቂቃ የ45 ደቂቃ ከዛ በኋላ ደግሞ የስፒሪቹዋል አክቲቪቲ የስፒሪቹዋል ሪዲንግ የንባብ ታይም ይኖራል። ከዛ በኋላ የማታ የጋራ ጸሎት ይኖረንና እራታችንን አንድ ላይ ከበላን በኋላ
ወደ የቤታችን በመሄድ ህሊናን የማሰላሰል በህሊና የማሰላሰል ወቅት ይኖረናል። እንግዲህ የቀን ውሏችን ምን ይመስላል? በምን አይነት መልኩ ነገሮች አለፉ? ማንን አገኘሁኝ? ከማን ጋር ተነጋግሬ ማንን አግዤ ኢምፓክት ፈጠርኩኝ የሚለውንም ነገር ለማሰላሰል ለማየት ይረዳናልና ያው በስተመጨረሻ ወደ መኝታችን የምንሄደው እንግዲህ አጠቃላይ የአንድ ወንድም የህይወት ተሞክሮና ጉዞ የቀን ውሎ ይሄንን ይመስላል። United in our cause, we share a common vision. We see the same bright star. What race or creed, it matters not. So tall and proud we stand. We hail you, St. John Baptist. We are the Zion. ወደኛ ማህበር ለመግባት ያ ጥሪ የእግዚአብሔር ጥሪ ያላቸው ልጆች ወይ የሚሰማቸው ልጆች ክርስቶስ መምህር የሚለው ነገር አክቲቭ የሆነው ማለት ነው። የሚጸልየው አለ፣ ግን ወጥቶ ደግሞ የሚያስተምረው ወደ ህዝቦች መሃል የሚገባው ልጆችን አትከልክሏቸው ኑ ብሎ የሚያስተምረውን ክርስቶስን ለመምሰል እንደገና ደግሞ ሳይፈርዱ የሰዎችን ነገር የሚያዳምጠውን ክርስቶስን ለመምሰል የሚመርጡ ሰዎች በዚህ አገልግሎት ወጣቶችን ሊደርሱ የሚፈልጉ በዚህም ደግሞ መባረክ የሚፈልጉ ወጣቶች ቤተክርስቲያንን በዚህ መንገድ ለማገልገል የምናገለግለው በመጨረሻ እግዚአብሔር አምላክን ነው። የምናገለግለው ክርስቶስን በመምሰል ነው። ክርስቶስ አስተማሪውን በመምሰል ነው። ይህንን ደግሞ ልናደርግ የምንችለው ከሱ በሚመጣ ኃይል ነው። ጸሎት የሚወዱ ወጣቶች፣ አስተማሪነትን የክርስቶስን መምህርነትን የሚያደንቁ የሚፈልጉና መሆን ደግሞ የሚመኙ ወጣቶችን እንደገና ወጣቶችን ቀርበው የተሻለ ህይወት እንዲኖሩ በእነሱ ስብዕና ላይ የእውቀት ብቻ ሳይሆን የሞራልም አስተዋጽኦ ለመጨመር የሚፈልጉ ወጣቶች በዚህ ውስጥ ህይወታቸውን ለማየት የሚፈቅዱ ጥሪ ያለን ብለው የሚያስቡ ወጣቶች ወደኛ ይመጣሉ። ሲመጡ ይዘው የሚመጡት ነገር ፍላጎታቸውን ብቻ ነው። ከዛ በኋላ እንግዲህ እንደ መምህር ደግሞ የበቁ መሆን አለባቸው። የበቁ እንዲሆኑ መሰልጠን አለባቸው። የመጀመሪያው መጥተው ኮንታክት ብራዘሮችን የሚያገኙበት ነው። ብራዘሮችን የበለጠ ህይወታቸውን ለማወቅ እንፈልጋለን። ይሄን የሚሉት ግን አንድ ነገር ይዘው ነው። ክርስቶስ መምህር፣ ክርስቶስ የአባቱን ፈቃድ የሚፈጽም፣ ክርስቶስ የሚጸልይ፣ ክርስቶስ ከሐዋርያቶች ጋር የሚኖር። ስለዚህ በማህበር የመኖር የመጸለይ የማስተማር ነገር ምን ይመስላል በክርስቲያን ወንድሞች ብለው ለማየት የሚፈልጉ ወጣቶች መጀመሪያ በእኛ የምንተው በጽሁፍም በእንደዚህ አይነትም መልእክት በምንተው እኛ እንደውለው ያገኙናል። ከዛ ያውቁናል ማለት ነው። ትምህርት ቤቶቻችንን መተው ያሉ፣ ማህበራችንን መተው ያሉ። ቀጥለው የምናደርገው ነገር እነርሱን እኛ መጥራት ነው። የሱባኤ ፕሮግራም እናዘጋጅና የካመንሲ ፕሮግራም እንለዋለን። ስለኛ ህይወት፣ ስለ ወጣትነት ህይወት፣ ስለ ሪሊጂየስ ላይፍ ምን ማለት እንደሆነ እንደው መንገዱን አይነቱን ለማኛ እንዲነና ግቡ ሳይሆን የመንፈሳዊ ህይወት እንዲ ነው የሚለውን አንዳንድ ነጥቦችን ነግራቸዋለን። ከዛ ቀጥሎ ያለው የነሱ ነው። ደግሞ እነርሱ ይሄን ነገር የበለጠ ቀርቤ ማየት ፈልጋለሁ ሲሉ እዚህ አዲስ አበባ የፖስቱለንሲ ፕሮግራም አለን። ዛሬ ከኛ ጋር እንደውም ፖስቱላንቶች አሉ። በዚህ ጸሎትን ይማራሉ። ከሌሎች መንፈሳዊነትን ከሚለማመዱ ልጆች ጋር ትምህርትን ይማራሉ። መንፈሳዊ ትምህርትን ይማራሉ።
በእኛ ደግሞ መምህር መሆን ስላለባቸው የቋንቋ ክህሎታቸው የተሻለ መሆን ስላለበት በቤት ውስጥ የእንግሊዝኛንም ትምህርት የማህበራችንን መስራችም ዓላማ እና ታሪክ የምናስተምርበት የ18 ወር ቆይታ ያደርጋሉ በአዲስ አበባ የፖስቱለንሲ ፕሮግራም። በዚህ ወንድሞች ይህን አገልግሎት ይሰጣሉ። ሲያማሬስ የሚል ፕሮግራም አለ በአዲስ አበባ የጠቅላላ የማህበራት የሚማሩበት፣ በዛ ትምህርታቸውን ያገኛሉ። ያ ካለፈ በኋላ ወደ ኖቪሼት የሚባል ፕሮግራም አለ። እሱ ደግሞ ናይሮቢ ነው። እዛ ደግሞ ለ2 ዓመታት እዛ ያለውን የጸጥታ የጽሞና ጊዜ የማስተንተን ጊዜ፣ በዛም ላይ ደግሞ እንደገና የትምህርት የሚማሩት አለው የስነ መለኮት ትምህርት፣ እሱንም ተምረው ወንድም ይባላሉ ማለት ነው ያንን ኖቪሼት በሚጨርሱበት ጊዜ። ከዛ በኋላ ለ4 ዓመት እዛው ናይሮቢ አሁን ባለው ሁኔታ በትምህርት ቤቶቻችን በምንመርጣቸው ዘርፎች ዙሪያ ይሰለጥናሉ በአስተማሪነት ማለት ነው። ይሄን የሚያደርጉት 2 ነገር ነው። አንደኛው የክርስቲያን ኤጁኬሽን ክርስቲያን ሪሊጂየስ ኤጁኬሽን ምንለው አለ። ስለ ወንጌል በደንብ አውቀው ማስተማር እንዲችሉ። ሁለተኛው ደግሞ በእንግሊዝኛ ሊሆን ይችላል፣ በሂሳብ ሊሆን ይችላል፣ በሳይንስ በህብረተሰብ ትምህርት ሊሆን ይችላል። የመጀመሪያ ዲግሪያቸውን በሁለቱም ካገኙ በኋላ ወደ ትምህርት ቤታችን ይመጣሉ። በዛ ከማህበር ወንድሞች ጋር ተቀላቅለው አገልግሎት ማድረግ ይጀምራሉ። ይሄንን እንግዲህ ለ4 ለ5 ዓመት ካደረጉ በኋላ በ5 በ6 እስከ 8 ዓመት ይሄን በየአመቱ መሐላ ያደረጉ ያ 8 ዓመት ሲሞላ ደግሞ የመጨረሻ መሐላ ለማድረግ ይጠየቃሉ ወይ ይጠየቃሉ። ይሄ ነው ፕሮሰሱ። Glory to God, glory to God, glory to the Father, to Him be glory forever, to Him be glory forever. Hallelujah, amen, hallelujah, amen. በሌላው ዓለም አሜሪካና ዩሮፕ ላይ በየቀኑ ወደ ከ11 ሰዓት ጀምሮ አንድ ላይ በመምጣት ወንድሞች የሶሻል ታይም ይኖራቸዋል። አንዳንድ ትንሽ ነገሮችን እየቀመሱ ከራት በፊት ወይ ከጸሎት በፊት ያንን ያደርጋሉ። እዚህ በአብዛኛው የተለመደው የኛ ባህል የሚያሳየን ምንድነው? ቢያንስ በሳምንት አንዴ ወንድሞች አንድ ላይ በመምጣት ሳምንቱንም የሚቃኙበት እንዲሁም ደግሞ ከሰኞ እስከ ዓርብ ምሽት ድረስ አጠቃላይ ሩጫም ስለሆነ እግዚአብሔርን ለማገልገል ሰዎችን ለማገልገል ሩጫ ላይ ስለሆኑ ዓርብ ላይ ግን አንድ ላይ ተገናኝተው ወንድሞች ጸሎት ካደረጉ በኋላ የሶሻል ላይፍም ስላላቸው አንድ ላይ በመምጣት ነገሮችን አብረው በመሳሳቅ በመጨዋወት ያሳልፋሉ። ሌላው ግን በበዓላት ወቅት አንድ ላይ እንመጣለን። ይሄ አንዱ ማሳያ ነው፣ አንዱ ምሳሌ ነው። በፋሲካ ጊዜ በሱባኤ ጀምረን ዛሬ እንዳያችሁት መጨረሻ ላይ የትንሣኤን በዓል የፋሲካን በዓል አብረን እናከብራለን። Glory to God, glory to God, glory to the Father, to Him be glory forever, to Him be glory forever. Hallelujah, amen, hallelujah, amen. ሌላው በገናም በዓል ላይ አልፎ አልፎ አንድ ላይ እንገናኛለን። አጠቃላይ ከድሬዳዋም ከአዳማም ከአዲስ አበባም እንዲሁም ደግሞ ኢንተርናሽናል ተቋም እንደመሆኑ መጠን ከሌላ ቦታም የሚመጡ ብራዘሮች አንድ ላይ ከኛ ጋር በዚህ በህንጸት ሴንተር ላይ ተገናኝተን የሱባኤ ቦታችን ነው። የደላሳል ክርስቲያን ወንድሞች ማህበር ተማሪዎችን ሰራተኞችን እዚህ አምጥተን ትሬኒንግ የምንሰጥበትም ቦታ ጭምር ነው እና በእንደዚህ አይነት በዓላት ላይ በእንደዚህ አይነት ፕሮግራሞች ላይ እንግዲህ አንድ ላይ እንመጣለን። ሌላው አመታዊ የጸሎት የሱባኤ ፕሮግራምም ይኖረናል እና በአብዛኛው ይሄንን ሴንተር ነው የምንጠቀመው። Hallelujah, amen, hallelujah.
በዓለም ደረጃ የላሳሊያን ተቋም በጣም እንግዲህ ትልቅ ጠንካራ ተቋም ነው እና ቅድም እንዳልኳችሁ ካርዲናል ብርሃነ ኢየሱስ፣ አምባሳደር መሐመድ ደሪር፣ ሌሎችም እውቅ ሰዎችን ያፈራ የላሳሊያን ተቋም ነው እና ምናልባት ለማታውቁ ሰዎች እግር ኳስ ተጫዋቹ ታዋቂው እግር ኳስ ተጫዋች ፔሌ፣ ካራቲስቱ ብሩስ ሊ ሲንጋፖር የብራዚሎች ተማሪ ነበር። የኮስታሪካው ፕሬዚዳንት የብራዚሎች ተማሪ ነበር። ሌላው ፊደል ካስትሮ የኩባው ፕሬዚዳንት የብራዚሎች ተማሪ ነበር እና ትልቁና ዋናው ነገር ከክርስቲያን ወንድሞች አገልግሎት ጀርባ አብረውን የሚሰሩ መምህራን፣ ሰራተኞች ናቸው። ያለነሱ ድጋፍ ያለነሱ ትልቅ አስተዋጽኦ አንዴ የተሻለ ትምህርት ቤት ልንሆን እንችላለን። 75 ዓመት ግን አንሆንም። በሀገራችን ያለው ዩኒቨርሲቲ የ66ኛው ዩኒቨርሲቲ ነው እና አነስተኛ ቁጥር ነው ያለው የብራዚሎች ማህበር። ወደፊት እግዚአብሔር ቤቱን ስለሚባርክ እግዚአብሔር ቤቱን ስለሚያስብ ሌሎች ተከታዮችን ያበዛልናል ብለን እንገምታለን እና ከኛ ጋር የሚሰሩ ባልደረቦቻችን የእኛን ተልእኮ የተቀበሉ ስለሆነ ቁጥራቸውም ደግሞ ብዙ ነው እና እንደ ብራዚሎች ምናልባት ከ25 በታች ነው አሁን 23 24 ገደማ ነው ተማሪዎች ብራዚሎችም ስላሉን ኬንያ ላይ ሌሎችም ደግሞ ለሚሽን ተልከው ከሀገር የወጡ ወንድሞችም አሉ እና ኬንያና አሜሪካ ላይ እያገለገሉ ያሉ ወንድሞች አሉን። ግን በየትምህርት ቤቶቻችን ቢያንስ ከ130 እስከ 150 የሚሆኑ ሌሎች ባልደረቦችም ከኛ ጋር ሆነው ይሄንን ተልእኮ እንግዲህ እየተወጡ ነው ያሉትና የብስራተ ገብርኤል ትምህርት ቤት ላለፉት 75 ዓመታት እንደዚሁ የሴንት ጆሴፍ አዲስ አበባ፣ ሴንት ጆሴፍ ናዝሬት፣ ሌሎችም በተከታታይ ጠብቀው ሊሄዱ የቻሉበት ዋናው ምክንያት መንፈሱ የቅዱስ ዮሐንስ ደላሳል መንፈስ በእኔ እምነት በትምህርት ቤት ውስጥ በመኖሩ በሚያገለግሉት ሰዎች ውስጥ ክርስቲያን ወንድሞችንም ሌሎችንም ውስጥ ይህ መንፈስ በውስጥ የዳበረ መሆኑ በዚህ መንፈስ በመመራታችን ከዛ በተጨማሪ ደግሞ ኃላፊነት የሚወስዱ ወላጆች ወደው ፈቅደው መርጠው በማስተማራቸው የወላጅ ድጋፍ ካለ በጣም ህይወታቸውን የሰጡ ወንድሞች ካሉ ትምህርትን ደግሞ ማስተማርን ደግሞ ልክ ከሙያ አልፎ ጥሪ አድርገው የሚቀበሉ ሰራተኛና መምህራን ካሉ የአንድ ዓመት አይደለም የ75 ዓመት ታሪክ ማውራት እንችላለን ማለት ነው። ኮንሲስተንትሊ በተከታታይ ውጤት ያላቸው አያት የሆኑ ሰዎች የልጅ ልጆቻቸውን የሚያስተምሩበት ትምህርት ቤት የሚያወሩት ትዝታ ተመሳሳይ የሆነ ደረጃውን የጠበቀ እኛ የምንፈልገው ደረጃ ደርሰናል ባንልም ሌሎች አገር በ81 አገሮች ነው የምንገኘው ክርስቲያን ወንድሞች። በአፍሪካ ከ20 ትምህርት ቤቶች በላይ አገሮች በላይ የክርስቲያን ወንድሞች አሉ። በሌሎች ትምህርት ቤቶች ያለውን መልካም ነገር ገና ወደ ትምህርት ቤታችን ያልደረሰውን ነገር ገና የምንደርስበትን ነገር በውስጣችን ያለ ቢሆንም እየሆነ ያለው ነገር ተማሪዎቻችን ላይ የምናየው ነገር ተስፋ ሰጪና ምናልባትም ክርስቲያን ወንድሞች ሆነን እንድንቆይ ያደረገን አንዱ እሱ ይመስለኛል። እንግዲህ በዓለም ላይ 3 የተለያዩ ግሩፖች አሉ ነው የሚባሉት እና ከጻፈው ነው ማካፈላችሁና ነገሮች ሲከናወኑ የሚያዩ ሰዎች ነገሮች ሲከናወኑ አይተው ዋው እንደዚህ ማድረግ ይቻላል ብለው የሚደነቁ ሰዎች። ሶስተኛውና ዋነኛው ግሩፕ ግን ዓለምን በአጠቃላይ አሁን መሪዎችን አንዳንድ ተጽዕኖ ፈጣሪ መሪዎችን ስናይ አድራጊ ፈጣሪዎች ናቸው ጎበዞች የምንላቸው በተለይ ደግሞ እንደነ ማንዴላ አይነቶቹ ጥሩ መሪዎች የምንላቸው የመጀመሪያውን ስፍራ ቀዳሚውን ስፍራ የሚይዙት እነ ማንዴላ ስለሆኑ ግን ኦፍ ኮርስ ጌታችን ኢየሱስ ክርስቶስ ደግሞ ሰርቫንት
ሊደር ስለሆነ ዋና ተምሳሌታችን ጌታችን ኢየሱስ ክርስቶስ ነውና እነዚህ ሰዎች አድራጊ ፈጣሪዎች ናቸው። የእኛም ልጆች አድራጊ ፈጣሪዎች ናቸው። ምክንያቱም ትችላላችሁ ብለን ስለምናሳድጋቸውና እንግዲህ ከሶስቱ የኛ ግሩፖች የኛ ልጆች ነገሮችን የሚፈጥሩ የሚያደርጉ So tall and proud we stand. We hail you, St. John Baptist. We are the Salian. አመሰግናለሁ። ከሁሉ በፊት ለመላ ክርስቲያን ማህበረሰብ፣ ለካቶሊካውያን በዓሉን ለሚያከብሩ በጎ ፈቃድ ላላቸው ሁሉ የእግዚአብሔር በረከት በትንሣኤው እንዲደርሳቸው ቤተሰባቸውን እነርሱንም እንዲባርክ እመኛለሁ። እግዚአብሔር አምላክ እጅግ እንደሚወደን የሚወደን ደግሞ እስከ ሞት ድረስ እና ለዘላለም እንድንኖር ደግሞ በትንሣኤ የባረከን እንደ ተስፋ ነጋዴያን ሁልጊዜ በተስፋ በመልካም እግዚአብሔርን ሳናይ የምናመልከውን አምላክ ፊት ለፊት ልናይ በተስፋ የምንጓዝ እንድንሆን በረከት የሰጠን ቀን ስለሆነ ሁሉንም ክርስቲያኖች በጎ ፈቃድ ያላቸውን ሰዎች በሞላ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት ፈልጋለሁ። ዛሬ የሚያዩኝ ሰዎች በተለያየ ጊዜ እንግዲህ በማህበሩም ውስጥ በትምህርት ቤትም ውስጥ በመቆየቴ ተማሪዎቼ በያሉበት ቤተሰብ አፍርተው ልጆቻቸውን ልከው የሚያስተምሩት በሞላ እግዚአብሔር ቤታቸውን እንዲባርክላቸው ሕይወታቸውን እንዲባርክላቸው እመኛለሁ። በተለይ ተማሪዎቼን እንዲሁም ደግሞ ከኛ ጋራ የሚሰሩ መምህራን፣ ሰራተኞች በር ከሚጠብቁት፣ ከሚያጸዱት፣ ልጆችን ከሚንከባከቡት፣ ልጆቻችንን እንደ ልጆቻቸው ተማሪዎችን እንደ ልጆቻቸው ወደው የሚያስተምሩ መምህራኖችን እና ሰራተኞችን በዚህ ትንሣኤ በዓል እግዚአብሔር አብዝቶ እንዲባርካቸው። እንግዲህ የበዓል ወቅትም ስለሆነ ለመላው ካቶሊካውያን እንዲሁም ደግሞ ለክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። በዓሉ የሰላም፣ የደስታ፣ የጤና፣ የብልጽግና እንዲሆንልን እንዲሁም ደግሞ በአሁኑ ወቅት ዓለም በተለያዩ ቀውስ ተናውጣ ባለችበት ሰዓት ሞትን ድል አድርጎ የተነሳው ኢየሱስ ለእኛ ሰላም፣ ለሀገራችን ሰላም፣ ለዓለም ሰላም እንዲያመጣ እመኛለሁ። በተለይ ደግሞ ቅድምም እንዳልኩ በእኛ ስር ላለፉ የቀድሞ ተማሪዎቻችን ይህንን የእኛን ተልእኮ ለሚደግፉ ተማሪዎቻችን አሁን ላይ ራሱ ከኛ ጋር አብረው ለሚጓዙ ወላጆቻችን በእኛ ላይ እምነት ጥለው ነው ልጆቻቸውን ወደ እኛ ትምህርት ቤት ጥሩ የሆነ ትምህርት እንዲያገኙ የሚልኩትና ወላጆችን ተማሪዎቻችንን ማመስገን ወዳለሁ። ከምንም በላይ ደግሞ ከኛ ጋር አብረው ለሚሰሩ ሰራተኞቻችን፣ ባልደረቦቻችን እንኳን አደረሳችሁ። መልካም የትንሣኤ በዓል ይሆንላችሁ። እግዚአብሔር ጨማምሮ እንዲባርካችሁ የዘወትር ጸሎቴ ምኞቴ ነው። ይህንን የእኛን ተቋም መቀላቀል ለሚሹ ወጣቶች ቤታችን ክፍት ነው። የእግዚአብሔር ቤት የእናንተም ቤት ነው። እግዚአብሔርን ማገልገል የምትፈልጉ፣ የሰዎችን ሕይወት መቀየስ ማሳካት የምትፈልጉ ከኛ ጋር መስራት ስለምትችሉ የክርስቲያን ወንድሞችን አድራሻ ከካቶሊክ ቲቪ ማግኘት እንደሚችሉና አብራችሁ መጓዝ እንደሚችሉ ስናገር በጣም በደስታ ነውና እግዚአብሔር ተልእኳችንን ይባርክ። We have new visitors with us. One is Father Burga. We say welcome home to Brother Vinny.
but at the same time, we have Faisa, who is our postulant. Can we welcome him? And we have as well Tato. Tato is not around. He's also a postulant from the country of South Africa. So in absentia, we welcome Tato as well. So we have the two postulants in Addis, but we also have our own brother, Alex, who is joining us again from Kenya. So Brother Alex, we are so happy to have you back in the sector, and we are also so proud of your achievements as well. So should we welcome you? I now ask Brother Vinny, who is our elder in our midst, to say the grace for us. Let us take a moment once again to remember that we are in God's presence. Heavenly Father, we thank you for the gift of life, and we thank you for this occasion that the sector can gather together at this time in your name. And we ask you to bless this food that we will share, that it might strengthen us, that we might serve you more faithfully. And we ask this blessing and all blessing in Jesus' name. Amen. St. John Baptist de La Salle, Pray for us. St. Ignatius, Pray for us. Live Jesus in our hearts. Forever. We come from all nations, united in our cause. We share a common vision, we see the same bright star. What race or creed, it matters not. So tall and proud we stand. We hail you, St. John Baptist. We are the Zion.